እንዴት ነህ? ደህና ነኝ። እንዴት ነህ መኑ? እግዚአብሔር ይመስገን ደህና ነው። ይሁዙ ቪዲዮ ሰርቼ ነበርና ከኡስታዝ ወሂድ ቤት ገብቼ ጠይቄ ከዚያ አንተ ወራዳ እንዴት ከወሂድ እንዴት መጽሐፍ ቅዱስ ጠይቃለህ ብለው ሰደቡኝ ማለት ነው። እንዴት ታዲያ ምን አባታችሁ እናንተ ካልመለሳችሁ ብዬ ቪዲዮ ሰራው። ከሁሱ ጋርና ከወሂድ ጋር ገብተህ ነው ሲጀመር ያንተ ጥያቄ የሚመለስልህ ማንም አይመልስልህም አሉኝ ጀማው። እሺ ጥያቄ ምንድነው? እሺ ምን ይላል መሰለህ መጽሐፈ ቅዳሴ ላይ ማለት ነው የማርያም ቅዳሴ ላይ አንቱ እቱ ማርያም አለና ተስፋ ማን ነው ለአብ መራቱ አለ ለወልድ ወላዲቱ የአብ ሚስት የወልድ ልጅ ይላል የወልድ እናት ይላል እና አግብቶ ነው እንዴ እግዚአብሔር የወለዳት ድንግል ማርያም? እሺ ይሄን ለመረዳት እንደ መጽሐፍ ቅዱስ ከሦስቱ ሥላሴ አካል አንደኛው ሥላሴ አካል ማርያምን እንዳስጸነሳት ይናገራል መጽሐፍ ቅዱስ። እኔ ለምሳሌ አንድ ጥያቄ ልጠይቅህ እንድትረዳው ዘንድ እንዴት አድርገው አንተ አንተ ለምሳሌ አስካሉ ከከበደ ጸንሳ ተገኘች ቢባል ምንድን ነው የምትረዳው? አስካሉ ከከበደ ጸንሳ ተገኘች ከተባለ አስካሉ ከከበደ አርግዛ ተገኘች ማለት ነው አይደለ? አስካሉ ከከበደ ጸንሳ ተገኘች ቢባል አስካሉ ከከበደ አርግዛለች ነው። ስለዚህ ያስረገዛት ማን ነው? ከበደ ነው አይደለ? ከበደ ነው የተጫወተባት አስካሉን ማርያም። ስለዚህ ማርያም ከመንፈስ ቅዱስ ጸንሳ ተገኘች ይላል መጽሐፍ ቅዱስ ቃል በቃል። ስለዚህ የሥላሴ አካል የሆነው እግዚአብሔር ተብሎ የሚታመነው መንፈስ ቅዱስ ማርያምን አስረግዟታል ማለት ነው። ይታል አይደለ? ግን በዚሁ አጋጣሚ ግን ድንግልናዋን አልለወጠውም። እግዚአብሔር መውለዷ ድንግልናው አልተለወጠም ሲልም ማን አይቷት ነው? ድንግልናው ማን ገብቶ አይቶት ነው? አንድ ሰው ወልዶ አስበዋል። ልጅ ወልዶ ድንግልናው አልተለወጠም ወይስ ያረጋገጠ ሰው አለ? እሱን እንኳን የለም፣ ያረጋገጠ የለም። እሺ እንዴት ነው አንድ ሰው ወልዶ ድንግልና አለው ቢባል እንዴት ነው የሚታመነው? አያስኬድም እሱ። ግን እኮ መጽሐፉ እኮ ድንግልናዋን አልለወጠው ነው የሚለው። እንደ አጠቃላይ እስኪ አንዳንድ ነገር በለኝ። ያውና እዚህ ጋር መጽሐፍ ቅዱስ ላይ ማርያም ከእግዚአብሔር እንደጸነሰች ይናገራል። መንፈስ ቅዱስ እግዚአብሔር ነው ብለው ስለሚያምኑ የኢየሱስ ተገኘች ይችላል። ከእግዚአብሔር ጸንሳ ተገኝታለች፣ ከእግዚአብሔር አርግዛ ተገኝታለች። ስለዚህ ይሄ ነው እንደ አጠቃላይ እኛ እዚህ ቦታ ላይ ይሄ ስህተት ነው እንደ እስልምና አስተምህሮ ያለውን ስንሄድ አምላክ አላህ ስብሐነሁ ወተዓላ ተአምራዊ በሆነ መንገድ ከማርያም ወንድ ልጅን ፈጥሯል፣ አስገኝቷል። ከማርያም ወንድ ልጅን ፈጥሯል፣ አስገኝቷል። እርሱም ኢየሱስ ክርስቶስ ወይንም ዒሳ ዓለይሂ ሰላም ተአምራዊ በሆነ መንገድ አስገኘው። አላህ ስብሐነሁ ወተዓላ በቃሉና በመንፈሱ ነው ያስገኘው። በቃሉ ሲባል ሁን በሚለው ቃሉ ማለት ነው። ሰማይ ምድርን በፈጠረበት ቃሉ ሁን አለው፣ ሆነ። በመንፈሱ ሲባል አላህ ከመፈጠራቸው መንፈሶች መካከል በአንዱ መንፈስ መልአኩ ጅብሪልን ላከው ከሰማይ አንዲት መንፈስን ይዘህ ሂድ አለው። ከፈጠራቸው